አባዬ እባክህ ካጠፋው ሁላችሁም ይቅር በሉ። አልገባኝም። ምንድነው እንዴ? የሰው ነፍስ እኮ ነው የጠፋው። እንደ ቀላል ነገር የሰው ነፍስ ካጠፋው ነገር እባክህን አባዬ፣ አሁንም ቢሆን እኮ ልጅ ነኝ። አንተም አባትነትህን እኔም ልጅነቴን መካድ አልችልም። በዛ ላይ ደግሞ ደምህ ደሜ ነው። እኔንማ ወንድምነቴንም ረስተሽዋል አይደል? ሚስቴ እኮ ችግር ላይ ሆና ለእሷና ለእኔ የሚሆን ቃልም አልነበረሽ እንዴ? ዝራ አንተማ በማንም አትተካ ወንድሟ ነህ። ሜርሲ ደግሞ አንተን በጣም ነው የምትወድክ ከማንም በላይ። በዛ ላይ ደግሞ ሀብል ስለተፈታች ከሁላችንም ከማናችንም በላይ ደስተኛ የሆነችው ሜርሲ ናት አይደል እንዴ? እሷ አፍ የላትም። ለነገሩ ሁለታችሁም ተመካክራችሁ ይህን ነገር እንዳደረጋችሁ ትግልጽ ነው። እዝራ እባክህ እንደዚህ አትሁን እንዴ። ምን ሆነሃል? እኛ እኮ ምንም ብንሆን ቤተሰብ ነው። በዚህ ልክ ቂም መያያዝ የለብንም። አባዬ ሆኖት አሁን እዚህ ማዕድ ላይ ቁጭ ብለው መመገብ ምን ፈለጉት? የኔ ፍቅር ወደ ውስጥ እንግባ። አጸድ፣ መቼ ነው ግን አንቺ ይህንን ቤት ማመስ የምታቆም? መቼ ነው ግን ከጥፋትሽ የምታርፍ? እንዴ ወንድሜ፣ እስካሁን ሰላምና ውርድ ከማለት ውጭ ምን አጠፋኝ? እኔ እኮ መልካምና ጥሩ ነገር አስቤ ነው። ሰላም ፈልገሽ ይህን ነገር እንዳላደረግሽው ሁላችንም እናውቃለን። እንዴ ምን አጸደ ውዴ፣ ምን ነው ደነገጥሽ? ጎዳና ላይ ነበር አይደል የምታውቂ? አሁን ግን በመኪና እየተሽከረከርኩ ነው። አንቺ ደግሞ በክረምት በእግርሽ እየተንከራተትሽ ነው። በዚች እንኪ ባስ እንኳን እስያዥበት። ውይ ብየኔ ከርታታ ያዥ እንኪ። እኔ አጸደነኝ አንቺን ልቅምቃሚ ገንዘብ የምቀበለው መቼም አላረጉም። እሺ ቶ አንቺ ቆሻሻ ምን አባሽ ነው ያደረግሽው? ምንድን ነው ያደረግሽው? እማረገውንማ እኔ ላይ ወጣሽ። አንቺ ለኔ ነው 200 ብር መስጠኝ። አጸደና መነን እንግዲህ ተያይዘዋል ማለት ነው። አጸደ በስተመጨረሻ መነንን ስታያት እጅግ በጣም ነበር የተደመመችው ማለት ነው። ምክንያቱም አሁን ላይ እንዴት እንደዚህ ልትሆን ቻልሽ? እንዴት መኪና ይዘሽ እንደዚህ ልትንጎራደድ ይቻልሽ? ምክንያቱም አንቺ እኮ ጎዳና ላይ ወድቀሽ ስትሄጅ ነበርሽ። በእርግጠኝነት የራሴን የወንድሜን ገንዘብ እያጠራቀምሽ ነው እንደዚህ ያደረግሽው በማለት እንግዲህ አጸደ ማለት ነው መነንን ተናግራታለሽ። መነን ደግሞ የፈለግሽው ማለት ትችያለሽ፣ አሁን አልፈርድብሽም ብዙ ብትናገሪ፣ ምክንያቱም እኔ በመኪና እየሄድኩ ነው፣ አንቺ ደግሞ በክረምት እንደዚሁ በእግርሽ እየኳተንሽ ነው። ለማንኛውም ለባስ መሄጃ ይሁንሽ በማለት እንግዲህ 200 ብር ጥላላታለሽ ማለት ነው። በዚያን ሰዓት እንግዲህ ያው አጸደ እንዴት እኔን እንደዚህ ትናገርኛለሽ? እኔ ያንቺን ልቅምቃሚ ነው አንስቼ እዚው የሚሄደው በማለት እንግዲህ ፊት ለፊቷ በምተፋበት ሰዓት ማለት ነው መነን ከመኪናው በመውረድ እንዴት ትተፊብኛለሽ በማለት እንግዲህ ግብ ገጥመዋል ማለት ነው። አጸደና መነን እንግዲህ ከቤት ውስጥም ሆነው እጅግ በጣም ሲጣሉና እንዲሁም ሲፎካከሩት የነበሩትን ነገሮች አሁን ላይም ውጭ ላይ ሆነው እያደረጉ ይገኛሉ ማለት ነው። እና እንዴት ነው የምተፊብኝ? እንዴት እንደዚህ ታደርጊያለሽ? በማለት እንግዲህ መነንም አጸደን ትይዛታለች። አጸደም እንደዚው መነንን እየቀጠቀጠቻት ትገኛለች ማለት ነው። በነገራችን ላይ አጸደ እጅግ በጣም ነበር እየተደመመችው። ምክንያቱም ከጎዳና ላይ የወደቀችው እንዴት አሁን መኪና ብቻዋን በመኪና ትንሸራሸራለች በማለት እንግዲህ በቅናት መንፈስ ተነስታ እጅግ በጣም ተናዳለች። በእርግጠኝነት የወንድሜን ገንዘብ ነው እየወሰደች አጠራቅማ አሁን መኪና እየገዛችበት በማለት እንግዲህ በዛን ሀሳብ ነበር የወሰደችው ማለት ነው። እና ምንን ደግሞ እንደዚህ በምትናገርበት ሰዓት አሁን ላይ ብዙ ነገር ልትናገሪ ትችያለሽ፣ ምንም ነገር አልፈርድብሽም በማለት እንግዲህ ተናግራለች ማለት ነው። ሌላው እንግዲህ ያው እዝራና እንዲሁም ደግሞ ሀብል ናቸው ማለት ነው። እዝራና ሀብል አንድ ላይ ሆነዋል። እንግዲህ ከዚህ በፊት ያው እንደዚሁ ለይምሰል ነበር ያገባት። አሁን ግን የምር የእውነት ተፋቅረው ተዋደው አንድ ላይ ሆነዋል ማለት ነው። በነገራችን ላይ
በእዝራና እንዲሁም ደግሞ በሀብል አንድ ላይ መሆንና እንደዚሁ በፍቅር መተሳሰራቸውን እየሰማ ማለት ነው የእዝራ አባት እጅጉን በጣም ነው የተደሰተው ማለት ነው። ምክንያቱም ይህንን ቀን እጅግ በጣም ሲናፍቀውና ሲጠብቀው የነበረው ነገር ስለሆነ ማለት ነው። እዝራና እንዲሁም ደግሞ ሀብል አንድ ላይ እንዲሆኑ እንዲሁም ሀብልን ማለት ነው እዝራ በፍቅር እንዲያያት ትክክለኛ ሚስቱ አድርጎ እንዲቀበላት እንግዲህ የእዝራ አባት እጅጉን በጣም ማለት ነው ይፈልግ ነበረ። በስተመጨረሻም ይህ ነገር ስለተሳካላቸው እጅግ በጣም ደስ ብሎኛል። እዝራ ካንተ በላይ የተደሰትኩህ እኔ አባትህ ነኝ። በእርግጠኝነት አሁን ላይ እንግዲህ ያንተን ልጅ አይቼ እሞታለሁኝ በማለት እንግዲህ ሲናገር ነበር። ያ ማለት እንግዲህ የልጅ ልጅ ታሳየኛለህ በማለት እንግዲህ ለእዝራ ተናግሯል ማለት ነው። አባዬ ሁሉም ነገር እንደገመትከው ነው፣ በቃ መርማሪ እኮ ሆንክ እያለ እንግዲህ እዝራም ማለት ነው አባቱን ሲናገር ነበረ። ሲቀጥል ደግሞ ቁርስ ሊበሉ በሚመጡበት ሰዓት ላይ ማለት ነው የእዝራንና እንዲሁም ደግሞ የሀብልን ፈገግታ ባየ ሰዓት ያው እጅግ በጣም ነበር የተደሰተው የእዝራ አባት ማለት ነው። ከዚህ በፊት እንግዲህ ያው ሀብልንም እጅግ በጣም እንደሚወዳት እንደሚያከብራት፣ በጣም ቁጥብ ሴት እንደሆነች የልጅ ሚስት መሆን የምትችው እንዲሁም አንቺ እውነተኛዋ ሀብል ነሽ በማለት ሲናገር የነበረው እንግዲህ የእዝራ አባት በስተመጨረሻም ሀሳቡና እቅዱ ተሳክቶለታል። ሲቀጥል ደግሞ ሀብል ከእስር ቤቱ ወጥታ አሁን ላይ እንግዲህ በደስታ ማለት ነው ከእዝራ ጋር የፍቅር ጊዜዋን እያሳለፈች ትገኛለች። እስከ ዛሬ ይህ ውበትሽ ለምንድን ነው ያልታየኝ እያለ እንግዲህ እዝራም ሲናገራት ነበረ ማለት ነው። እንግዲህ ሁሉም ነገር በጊዜው ውብ ሆነ በሚለው ማለት ነው እና እዝራና አሁን ላይ ማለት ነው ሀብል እጅግ በጣም ሁለታቸው ተፈላልገው ተዋደው እንደገና ማለት ነው የፍቅር ጊዜያቸውን እያሳለፉ ይገኛሉ ማለት ነው። ሁለታቸው አንድ ላይ በሆኑበት ሰዓት ላይ እጅግ በጣም እርድብን ብለው ያሉት እንግዲህ አጸደና እንዲሁም ደግሞ መርሲ ናቸው ማለት ነው። ምክንያቱም የሀብልንና እንዲሁም ደግሞ የእዝራን አንድ ላይ መሆን በፍጹም አይፈልጉትም። እነሱን መለያየት እንጂ እነሱ አንድ ላይ እንዲሆኑ ከመጀመሪያውንም ስለማይፈልጉ እቅዳቸውንም አሁንም እያቀዱ ይገኛሉ ማለት ነው። አጸደ ያው ራሱ እዝራ ማለት ነው ተንበርኮ ታገቢኛለሽ ወይ በማለት እንግዲህ ራሷ ሀብልን ሲጠይቃትና እንዲሁም ደግሞ ክላሱን አበባ በማድረግ ወይኑንም በመግዛት ማለት ነው እጅግ በጣም አሸብርቆ ስለነበረ ባየችው ነገር እጅግ በጣም ነበር የደነገጠችው። እኛ ይለያያሉ ከቤት ትወጣለች እንላለን፣ ጭራሽ ልጆቹ ተጣብቀው እንዲሁም ደግሞ እንደገና አገባት በማለት እንግዲህ አጸደ እጅግ በጣም እየተናደደች እየተበሳጨች ትገኛለች ማለት ነው። ቀጥታ የሄደችው ወደ አጸደ ነበረ ማለት ነው። አጸደ ጋር በመሄድ ማለት ነው አሁን ላይ እጅግ በጣም ያልጠበቀው ነገር እየሆነ ነው። ስለዚህ ቀስ ብለን ማሰብ መቻል አለብን። መናደድም ሆነ ከዚህ በላይ ሌላ ስህተቶችን መስራት የለብንም። ቀስ ብለን በብልሃት መግባት አለብን በማለት እንግዲህ ለአጸደ እየተናገረች ትገኛለች ማለት ነው። እዝራ ወንድምሽ እንግዲህ ተንበርኮ ታገቢኛለሽ ወይ በማለት እንግዲህ ሀብልን አግብቷታል በድጋሚ በማለት አሁን ላይ እንደ ሁልጊዜው ምኝታ ቀያይረው ሳይሆን አንድ ላይ በማደር ሁለታቸው ፍቅራቸውን እያሳለፉ ይገኛሉ። ተስማምተዋል፣ አንድ ሆነዋል፣ በድጋሚ ተጋብተዋል በማለት እንግዲህ ያው ለመርሲ ትነግራታለች ማለት ነው። መርሲ በፍጹም ይህ ሊሆን አይችልም፣ እንዴት እሷን እሱ ሊያገባት ይችላል? እሷ እኮ አንዲት ተራ ደሃ ነች። ስለዚህ ለሷ ለኛ ለስማችንም አትመጥንም፣ ለምንስ እንደዚህ ያደርጋል በማለት እንግዲህ ስለ ወንድሟ እየተናገረች ስትናደር ነበረ። አጸደም መናደድ የለብሽም፣ ስለዚህ አሁን ላይ እኔና አንቺ በደንብ መስራት አለብን፣ ማስመሰል መቻል አለብን። በቃ ከዚህ ውጭ ሌላ ምንም አማራጭ የለም። ከዛ ቀስ ብለን እንደ ባብ እንነድፋቸዋለን። ግን ደግሞ አሁን በነሱ ፍቅር፣ በነሱ ደስታ፣ በነሱ አንድ ላይ መሆን እንዲሁም ደግሞ ሀብል ከእስር ቤት በመፈታቷ እጅግ በጣም ደስተኛ እንደሆነ ማስመሰል መቻል አለብን። አሁን ላይ ቁርስ ሊበሉ ተሰብስበዋል።
ሁለታችንም እንሄዳለን። እንዲሁም ደግሞ የነሱ ደስታ የኛም ደስታ እንደሆነ እንገልጻለን በማለት እንግዲህ ለአጸደ ማለት ነው ለመርሲ ትነግራታለች። መርሲ ይህን ነገር እኔ በፍጹም ማድረግ አልችልም፣ ሳያት ገና በጣም ነው የምበሳጨው የምናደደው። እንዴት እንደዚያ ታደርጋለች? ወንድሜስ እሷ እንዴት ልትመጥነው ትችላለች? በፍጹም ይህማ ሊሆን አይችልም በማለት እንግዲህ ያው እየተናደደች እየተበሳጨች ነበር። ግን ደግሞ አጸደ ማለት ነው ይህን ሁሉ ነገር የማደርገው ላንቺ ስል ነው፣ ስለዚህ አርፈሽ መቀመጥ አለብሽ፣ የምልሽን ነገር እያንዳንዱን ነገር ማድረግ አለብን፣ በቃ አሁን ሄደን ቁርሳችን አብረን እንበላለን በማለት እንግዲህ ቀጥታ ማለት ነው ወደነ ሀብልና እንዲሁም ደግሞ ወደነ ዝራ አምርተዋል ማለት ነው። በነገራችን ላይ ያው ቁጭ ብለው እንዲበሉ በፍጹም አልፈለጉም ነበረ። ምክንያቱም የእዝራ አባት ማለት ነው እኛ ሶስታችን ቁርስ ምንበላ ደስ ይለናል በማለት ተናግረው ነበር። ሀብል ግን አይ ሁላችንም በቃ ተሰብስበን ብንበላ ደስ ይለናል ጋሺ ምን ችግር አለው በማለት እንግዲህ ሰላም ለመፍጠር እና ምንም ነገር ያለ ማለት እንግዲህ ሀብል እየጣረች ነበረ ማለት ነው። በዛን ሰዓት ነበር አጸደና እንዲሁም ደግሞ መርሲ እየመጡት ማለት ነው። አባዬ ካንተ ጋር ቁርስ መብላት እችላለሁ በማለት እንግዲህ ያው መርሲ ትጠይቀዋለች ማለት ነው። ግን ደግሞ አባቷም አብሮ ቁርስ መብላትን አልፈለገም ማለት ነው። እና በማል እየገባች አጸደ ማለት ነው እናንተን ከልጃችሁ እንዴት ትለያላችሁ? ሲቀጥል ደግሞ እዝራም ቢሆን በጣም የምትወድህ እህትህ ነች። ስለዚህ እንደዚህ አይነት ነገሮችን አታድርጉ። እኛም ደግሞ አብረን ምግብ መብላት እንችላለን። ሀብል ከእስር ቤት ስለተፈታሽ እጅግ በጣም ደስ ብሎኛል። እያስመሰልኩ አይደለም ከልቤ ነው በማለት እንግዲህ አጸደም እያስመሰለች ትገኛለች ማለት ነው። በዚያን ሰዓት ነበረ እንግዲህ እዝራም እየተናገረው ማለት ነው። እናንተ ሁልጊዜ ተንኮል ከመስራት ወደ ኋላ አትሉም። ያኔ ሚስቴ እንኳን እስር ቤት እያለች ብዙ ነገሮችን አድርጋችኋል። ለእኔ መልካም ነገር አልተመኛችሁም። ስለዚህ ከእናንተ ጋር ቁጭ ብዬ ቁርስ የምበላበት ጊዜ አይደለም በማለት እንግዲህ የኔ ፍቅር ተነሺ በማለት ያው ሀብልን ይዞ ተነስቷል ማለት ነው። እና የእዝራ አባትም ማለት ነው አጸደን ተናግሯታል፣ የገንዛ እህቱን ተናግሯታል። ቆይ ግን ይህን ሁሉ የምታደርጊው እንደዚህ ሁልጊዜ ቤቱን የምትበታትኙ እኮ አንቺ ነሽ በማለት እንግዲህ አጸደን ተቆጥቷታል ማለት ነው። አጸደም መርሲን ነበር የተቆጣቻት። ቆይ ግን እኔ ሁልጊዜ ስላንቺ እየተናገርኩኝ አንቺ ለምንድን ነው የሚለጉምሽ በማለት እንግዲህ ራሷን መርሲን ተቆጥታታለች ማለት ነው። እኔ እኮ ሳያቸው ገና ደሜ ነው የሚፈላ፣ በጣም ነው የምናደደው በማለት እንግዲህ ራሷን መርሲ መልሳለች ማለት ነው። በእንደዚህ አይነት መልኩ አይደለማ እነሱን የፈለግነውን ነገር ማድረግ የምንችለው ቀስ ብለን ስንቀርባቸው ነው። እባክሽን መርሲ ነገሮችን አታበላሽ በማለት እንግዲህ አጸደ ተናግራለች ማለት ነው። ሌላው እንግዲህ መነን ነች። መነን በነገራችን ላይ እንግዲህ ሀብልን ማለት ነው ሀብልን ልጅሽ ነሽ በማለት እንግዲህ ኩኩሻን አሳልፋ ያው ለሀብል ለትክክለኛ እናቷ አሳውቃለች ማለት ነው። እና የሀብል እናት ደግሞ ትክክለኛ ልጅን አገኘው ብላ እጅግ በጣም እየተደሰተች ትገኛለች። እንዴት አርጌ ነው ስለ አባቷ ማስረዳት? እንዴት አርጌ ነው ሆስፒታል ትቻት እንደሄድኩኝ ሁሉን ነገር እንዴት አርጌ ነው የማስረዳት? እንደዚህ ካስረዳዋት እንደዚህ ልትለኝ ትችላለች፣ ትታይ ልትሄድ ትችላለች በማለት እንግዲህ እጅግ በጣም ማለት ነው እያሰበች ትገኛለች። ኩኩሻና እንዲሁም ደግሞ መነንም ማለት ነው ሀሳባችንና እቅዳችን እየተሳካልን ነው በማለት እንግዲህ ኩኩሻም ማለት ነው ያው ወይዘሮ መነን የምትላትን ነገሮችን እስከ ዛሬ ስትላት የነበራቸውን ነገሮች በሙሉ ማለት ነው ለሀብል እናት እያንዳንዱን ነገር ኩኩሻ ሳትሳሳት ማለት ነው ስትነግራት ነበረ። ስለዚህ አሁን ላይ ማለት ነው እንደ ማልቀስም እያለች ኩኩሻ ማስመሰሉን በጣም ችላበታለች ማለት ነው። ከውሸት ልጅ ከመሆን ይልቅ እንደዚሁ ማስመሰል ራሱ ሳያዋጣኝ አይቀርም በማለት እንግዲህ ያው ብቻዋን ሆና እያወራች ትገኛለች ማለት ነው። መነንም እንግዲህ ኩኩሻን እጅግ በጣም አመስግናታለች። ምክንያቱም በቃ ሌላ ነገር ምንም የዘባረቅሽው ነገር የለም፣ ያልኩሽን ነገሮች እያንዳንዱን ነገር ብለሻል እና ነገሮችን በሙሉ በደንብ አድርገን ነው የምናከናውነው። ሲቀጥል ደግሞ የሀብል አባት በእርግጠኝነት ሀብታም ነው፣ እንደሷ ውጭ ነው ያለው። ስለዚህ እኛ በጣም ብዙ ነገር እንጠቀማለን ማለት ነው። ኩኩሻ አሁንም መስራት ያለብሽን ነገር መስራት አለብሽ በማለት እንግዲህ ያው እየተነጋገሩ ይገኛሉ ኩኩሻና እንዲሁም ደግሞ መነን። በነገራችን ላይ ሌባ
ያው አንድ ላይ ይሰራሉ፣ ግን ደግሞ የማይስማሙበት በክፍያ ጉዳይ አለ። በዚያው ምክንያት ተጣልተው እውነቱንም ደግሞ ሊያወጡት ይችላሉ ብዬ አስባለሁ። እንግዲህ ቀጣይ ፓርት ምን ሊፈጠር ይችላል የሚለውን አብረን የምናይ ይሆናል። ውድ የቻናሌ ተከታታዮች ቤተሰቦቼ በያላችሁ በሰላማችሁ ይብዛል።